ከዚህ በፊት ሰላም እንዴት ናችሁ? ከዚህ በፊት ስንዴ ግዙ የሚል ቪዲዮ ሰርቼላችሁ ነበር። በዛ ቪዲዮ የገዛችሁ ሰዎችም አላችሁ፣ ያልገዛችሁም ብዙ ናችሁ እና አሁን የነበረው ገበያ ምንድነው የሚለውን ደግሞ አፕዴት ልሰራላችሁ ነው። ምክንያቱም ያኛውን ቪዲዮ ከሰራው ኦልሞስት ቆየኝ። አሁን ደግሞ ገበያው ምን ሊፈጠር ይችላል የሚለውን በደንብ ማየት ነው። ምናልባት ስንዴ ያን የገዛችሁ ሰዎች የባለፉ ሳምንትና በዚህኛው ሳምንት ሸጣችሁ መጨረስ መቻል አለባችሁ። የያዛችሁትን ስንዴ ከእጃችሁ ማውጣት መቻል አለባችሁ። ይሄንን ካላደረጋችሁ ቀጣይ አዲስ እህል ይገባል፣ በመስኖ የተዘራ እና ደግሞ የበልግ እህል የሚባለው ይገባል። ያህል ሲገባ ትንሽ የገበያ ወደታች ይጎትታል ማለት ነው። ከዛም በኋላ ገበያ ወደታች ይጎትታል። በፊት ወደ ገዛችሁበት አይነት ፕራይስ ዋጋ ልትመለሱ ትችላላችሁ። ያ ማለት ገንዘባችሁ እህሉ ላይ ተቀምጦ ጨምሮ ሳሸጡት መልሶ ይቀንሳል ማለት ነው። ይጨምርና ይቀንሳል ማለት ነው ሳሸጡት። ይሄ እንዳይሆን መጀመሪያ የገዛችሁትን እህል አሁን ጨምሯል ትሸጡታላችሁ። ከዛን አሁን አዲስ እህል ምናምን እየገባ ስለሆነ አዲስ እህሉ ቅናሽ ነው፣ እሱን ቀንሳችሁ ትርፋችሁን ጌን ታረጉና የቀነሰውን አዲስ እህል ትገዛላችሁ ማለት ነው፣ የቀነሰው ፓርት ላይ። ከዛም በኋላ ምን ታደርጋላችሁ? አዲሱ እህል መስከረም ምናምን አካባቢ ላይ ይፈለጋል። ምክንያቱም አሁን ላይ እርጥብ ስለሆነ አይፈለግም። መስከረም ላይ እርጥበቱም ስለሚደርቅ ተብሎ ይፈለጋል። ያኔ አፕ ያደርጋል። ያኔ ትሸጡታላችሁ፣ ሌላ ትርፍ ጌን ታደርጉበታላችሁ ማለት ነው። ቼኑ አፕ ዳውን እያለ ስለሚሄድ እናንተ አፕ ላይ እየሸጣችሁ ዳውን ላይ መግዛት አለባችሁ ማለት ነው። ይሄንን ካደረጋችሁ አሪፍ ነገር አግኝታችሁበታል ማለት ነው። በቀጣይ አሁን ያላችሁን ሸጣችሁ ምን ያክል ትርፍ አገኛችሁ፣ ምን ያክል ኪሳራ የለውም፣ ትርፍ ብቻ ነው። ምን ያክል ትርፍ፣ የትርፉ ብዛት ሊለያይ ይችላል። ምክንያቱም ግዙ በተባላችሁበት ቀን አንደኛው ግዙ በተባለበት ቀን ወዲያው ሄዶ የገዛ ይኖራል፣ በሳምንቱ የገዛ ይኖራል፣ በሁለት ሳምንቱ የገዛ ይኖራል። በዚህ መካከል ያለው ኮንሲስታንስ የሆነ ጭማሪ ያገኛቸዋል ማለት ነው። ግዛ በተባለ ቀን የገዛውና ግዛ ተብሎ በሁለት ሳምንት ምናምን ደግሞ የገዛው ሰው በሁለት ሳምንቱ መካከል ያለውን የገበያ ጭማሪ አያገኝም፣ ወይንም ደግሞ የዛኛው ትርፍ ይቀንስበታል ማለት ነው። ያ ችግር ያመጣል ማለት ነው። አሁን ያላችሁን እህል ከእጃችሁ ላይ ታወጡታላችሁ። በቀጣይ አዲስ እህል ከተለያየ አካባቢ ላይ ስለሚደርስ እነዛን አዲስ እህሎች ገዝቶ ማስቀመጥ የተሻለ ነው። በእርግጥ አዲስ እህል ሲገዛ ብዙ አይነት ጉዳቶች ሊኖሩት ይችላሉ። አንደኛው እርጥብ ስለሆነ ኪሎ ይቀንሳል፣ ለስቶሪንግ ያስቸግራል፣ የተለያየ አይነት ሜካኒዝም የተለያየ አይነት ችግሮች ይኖሩታል። ማለት የተቀመጠ እህል ሌላ አይነት ሽታ ሊያመጣ ስለሚችል ለእርጥብ ስለሆነ ሲገዛ ሰምሃው ፓርሻል የደረቀ ትንሽ ውስጡ ያለው ውሃ ኮንተንት በጣም መጦ የወጣ ማለት ነው። ትንሽ እንትን ለማስቀመጥ የሚሆን ወዝ ያለው ነገር ትንሽ ደረቅ ያለ ፈልጎ መያዙን የተሻለ ነው ማለት ነው። ከየት እናገኛለን፣ እንዴት እንይዛለን አዲሱን እህል የሚለውን ደግሞ በቀጣይ ሌላ ቪዲዮ እንሰራለን ማለት ነው።